ጤና ይስጥልን እንደምናምስታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ህዳር 19 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱ ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የአማራ ክልል ገቢዎች ቢሮ በተለያዩ ቦታዎች የተዘረጉ ኬላዎች የምርት እንቅስቃሴን በማስተጓጎል የዋጋ ንረትን አስከትለዋል በሚል እንዲነሱ ማዘዙን፣ በመቀለ ከተማ ትናንት ምሽት የተሰማው የቦምብ ፍንዳታ በሰውና በንብረት ላይ ጉዳት አለማድረሱን የከተማዋ ሰላምና ጸጥታ ቢሮ ማስታወቁና የኢትዮጵያ መንግስትና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ሲሉ አቶ ጌታቸው ረዳ መናገራቸውን የተመላከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የአማራ ክልል ገቢዎች ቢሮ በተለያዩ ቦታዎች የተዘረጉ ኬላዎች የምርት እንቅስቃሴን በማስተጓጎል የዋጋ ንረትን አስከትለዋል በሚል እንዲነሱ አዘዘ። በአማራ ክልል የተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን በማስተጓጎል በማዘጋየትና ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር በማድረግ የኑሮ ውድነትን በማባባስ ሸማቾች ላይ ጫና ያሳድረዋል ሲል የአማራ ክልል ገቢዎች ቢሮ ገልጿል። እነዚህ ኬላዎች የክልሉን የኢኮኖሚ እንቅስቃሴ መግታታቸውን የአማራ ክልል የሰላምና ጸጥታ ቢሮ በጻፈው ደብዳቤ እንደገለጸለትም የገቢዎች ቢሮ ውሳኔውን ካሰፈረበት ደብዳቤ ተመልክተናል። የምርቶች የመጫንና የማራገፍ አገልግሎት ክፍያ መሰብሰብ ያለበት አገልግሎቱ በተሰጠበት ከተማ አሊያም ቦታ መሆን እንዳለበት ክልሉ ባወጣው ደንብ ቢደነግግም ከስፍራው ርቆ ባሉ ኬላዎች ተደራራቢ ክፍያዎች እየተጠየቁ መሆኑን ቢሮው በደብዳቤው አስፍሯል። ኬላዎቹ የተቋቋሙት በተለያዩ ከተማዎች መውጫና መግቢያ በር ላይ የተሽከርካሪ እንቅስቃሴዎች በሚበዛባቸው ቦታዎችና በተለያዩ የገጠር ቀበሌዎች እንደሆኑም ቢሮው አመልክቷል። ስለሆነም ሲጫን፣ ሲራገፍ አገልግሎት ክፍያና ሌሎች ክፍያዎችን ለመሰብሰብ በሚል ምክንያት ከሚጫንበትና ከሚራገፍበት ቦታ ውጭ በተለያዩ ከተሞች መውጫና መግቢያ በር የተሽከርካሪ እንቅስቃሴ በሚበዛባቸው ቦታዎችና በማንኛውም የገጠር ቀበሌዎች በህገወጥ መንገድ የተቋቋሙ ኬላዎችን ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱ በመደረግ ይኖርበታል ሲል ቢሮ በደብዳቤው አሳስቧል። ዞንና ከተማ አስተዳደሮች አሰራሩን ለታችኛው የገቢ ተቋም በማውረድ ድጋፍና ክትትል እንድታደርጉም ብሏል። ከሁለት ሳምንት በፊት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ኬላዎች ሙሉ በሙሉ እንዲነሱ ማዘዙ ይታወሳል። በመቀለ ከተማ ትናንት ምሽት የተሰማው የቦምብ ፍንዳታ በሰውና በንብረት ላይ ጉዳት አለማድረሱን የከተማዋ ሰላምና ጸጥታ ቢሮ አስታወቀም። በመቀለ ከተማ ትናንት ህዳር 15 ምሽት 4 ሰዓት ተኩል ገደማ ልዩ ስሙ አዲ ሀቂ በሚባል አካባቢ የቦምብ ፍንዳታ መድረሱን የከተማዋ ሰላምና ጸጥታ ቢሮ አስታውቋል። በክስተቱ ዙሪያም ማብራሪያ የሰጡት የከተማዋ ሰላምና ጸጥታ ጽሕፈት ቤት ኃላፊ ረዳሃኝ ፍስሐ ፍንዳታውን ያደረሱት ህዝብን ለማሸበር ተልዕኮ የተሰጣቸው የጥፋት ኃይሎች ናቸው ከማለት ውጭ የሰጡት ማብራሪያ የለም። የመቀለ ኤፍኤም ሬዲዮ እንደዘገበው የቦምብ ጥቃቱ ግልጽ ባልተደረጉት አካላት መፈጸሙ ቢነገርም የቦምብ ፍንዳታው በሰው ወይም በንብረት ላይ ጉዳት እንዳላደረሰ ተናግረዋል። በቦምብ ጥቃቱ የከተማዋ ነዋሪዎች መደናገጣቸውን የገለጸው ጽሕፈት ቤቱ የጥቃቱ ዓላማ ሁከትና ብጥብጥ ለመፍጠር ሆን ተብሎ እና ታስቦበት የተፈጸመ ነው ብሎታል። ጽሕፈት ቤቱ አክሎም የጸጥታ አካላት የቦምብ ጥቃቱን ፈጻሚዎች በቁጥጥር ስር ለማዋል በጋራ እየሰሩ መሆኑንም አስታውቋል ሲል ዘገባው አክሏል። መሰል ጥቃቶችን በማቀነባበር ተግባር ላይ የተጠመዱ ግለሰቦች በከተማው ውስጥ ከፍተኛ ችግር እንደተፈጠረ በማስመሰል ሐሰተኛ መረጃዎችን እያሰራጩ ነው በማለት የከሰሰው ጽሕፈት ቤቱ ሆኖም ከቦምብ ጥቃቱ ውጪ ሌላ እንዳችም ችግር እንዳልተፈጠረም አስረድቷል። ትናንት ማታ ከባድ የፍንዳታ ድምፅ የተሰማበት አቅራቢያ ያሉ ቤቶች መስታወቶቻቸው መሰባበሩ በተሰራጩ ምስሎች ማየት ቢቻልም በአካባቢው የነበሩ ነዋሪዎች ለቲክቫ በሰጡት አስተያየት ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል ሲሉ ሀሳባቸውን አጋርተዋል። የኢትዮጵያ መንግስትና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከአልጀዚራ የእንግሊዝኛው ክፍል ከሄድ ቱ ሄድ ፕሮግራም ከጋዜጠኛ ማህዲ ሀሰን ጋር ሰፋ ያለ ቃለ መጠይቅ አድርገዋል። አቶ ጌታቸው ረዳም በቃለ መጠይቃቸው ወቅት ለበርካታ ጉዳዮች ምላሽና ማብራሪያ የሰጡ ሲሆን ከኤርትራ ጋር ውጊያ ይነሳ ይሆን በሚል ለተነሳላቸው ጥያቄ በሰጡት ምላሽ ኢትዮጵያና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ብለዋል። አቶ ጌታቸው ረዳም በማብራሪያቸው ወቅት ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደበላለቃል ያሉ ሲሆን
እኔ እስከማውቀው ድረስ የኤርትራን ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም ሲሉ በቃለ መጠይቃቸው ወቅት ተደምጠዋል። የኢትዮጵያና ኤርትራ ግንኙነት ወደ ጦርነት ያመራል ብዬ አልጠብቅም ያሉት የጠቅላይ ሚኒስትሩ አማካሪ ፕሬዚዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ እመነኝም ብለዋል። So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to defuse the crisis. Believe me. በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር ያሉት አቶ ጌታቸው ረዳም የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየሁ። በግልጽ የኤርትራ መንግስትም በበኩሉ መንገድ እየገነባ ነው። ስለዚህ በቅርቡ የተፈጠረ አለመግባባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበትን መንገድ አያጡም ሲሉም ገልጸዋል። አቶ ጌታቸው ረዳም አሁን ከፌዴራል መንግስቱ ጋር በጋራ በአብሮነት እየሰሩ ያሉበትን ምክንያት ሲያስረዱም አሁን እየሰራው ያለሁት እኛ በሰራናቸው ስህተቶች ለመጸጸት ብቻ ሳይሆን ያ አይነት የተሳሳተ ስሌት ዳግም እንዳይከሰት ለማድረግ ነው ብለዋል። አቶ ጌታቸው በዚሁ ቃለ መጠይቃቸው ወቅት ዋናው ልብ ሊባል የሚገባው ነገር የኔ በፌዴራል መንግስቱ ስልጣን መያዝ አለመያዝ ሳይሆን በትግራይ ጦርነት እንዳይኖር ማድረግ መቻሉ ነው ሲሉ በክልሉ ጦርነት እንዲነሳ እንደማይፈልጉና ለዚህም እንደሚሰሩ ተናግረዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ሁለተኛው ዙር ጥንቅራችን ስናልፍ በሐዋሳ ከተማ በማርበርግ ቫይረስ ሕይወቱ ካለፈው ግለሰብ ጋር ንክኪ ያላቸው ሰዎች በለይቶ ማቆያ ማዕከል ውስጥ እንደሚገኙ ክልሉ ማስታወቁን፣ በሆንግ ኮንግ የጋራ መኖሪያ ቤት ህንፃዎች ከ120 በላይ ሰዎችን ሕይወት የቀጠፈው የእሳት አደጋ በቁጥጥር ስር መዋሉን ጨምሮ ሌሎች መረጃዎችን ዘነበ ህሎፍ ይዟል። በድጋሜ አብራችን ቆዩ። በሐዋሳ ከተማ በማርበርግ ቫይረስ ሕይወቱ ካለፈው ግለሰብ ጋር ንክኪ ያላቸው ሰዎች በለይቶ ማቆያ ማዕከል ውስጥ እንደሚገኙ ክልሉ አስታወቀ። የጤና ሚኒስቴር የመጀመሪያው የማርበርግ ቫይረስ ታማሚ በጂንካ ከተማ ይፋ ከሆነበት ሰዓት ጀምሮ በየዕለቱ በተቋሙ እየተሰሩ ያሉ ስራዎችንና የበሽታውን ስርጭት በተመለከተ መረጃዎችን እያወጣ ይገኛል። በዚህም ትናንት ዳር 18 2018 ዓ.ም በተደረገ 44 የላቦራቶሪ ምርመራ አዲስ የማርበርግ ቫይረስ በሽታ ተጠቂ ባይኖርም የአንድ ሰው ሕይወት ማለፉን አስታውቋል። በአጠቃላይ እስካሁን በተደረጉ 122 የላቦራቶሪ ምርመራዎች 12 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህም ውስጥ 8 ሰዎች ሕይወታቸው አልፏል። እስካሁን ቫይረሱ ከተገኙባቸው ሰዎች መካከል ከጂንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በክትትል የተደረሰበት አንድ የሲዳማ ክልል የሐዋሳ ከተማ ነዋሪ እንደሚገኝበትም ሚኒስቴር መስሪያ ቤቱ ማስታወቁን መዘገባችን ይታወሳል። ይህንንም ተከትሎ የጤና ሚኒስቴር በተለያዩ ክልሎች የቅድመ ጥንቃቄ ስራ እየሰራ መሆኑን እየገለጸ ሲሆን የዚሁ አካል የሆነ በሽታውን ለመከላከልና ለመቆጣጠር የሚያስችሉ የሕክምና ግብአቶችንና 5 አምቡላንሶችንም ለሲዳማ ክልል አስረክቧል። በርክክብ ስነ ስርዓቱ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ደስታ ሊዳሞ በቅርቡ በተከሰተው የማርበርግ ቫይረስ በሲዳማ ክልል ሐዋሳ ከተማ አንድ ግለሰብ መያዙንና ሕይወቱ ማለፉን አስታውቀዋል። አክሎም ከግለሰቡ ጋር ንክኪ ያላቸው ሰዎች በክልሉ በተዘጋጀው የለይቶ ማቆያ ማዕከል ውስጥ የሕክምና ክትትል እየተደረገላቸው መሆኑን ተናግረዋል። በክልሉ የበሽታውን ስርጭት ለመግታት ከፍተኛ ዝግጅት መደረጉን ገልጸው የጤና ሚኒስቴር በሽታውን ለመከላከልና ለመቆጣጠር የሚያከናውናቸውን ስራዎች አድንቀው ምስጋናቸውንም አቅርበዋል። የበሽታውን ስርጭት በመግታት ረገድ የክልሉ ሕዝብ ከንክኪ እንዲታቀብና በቫይረሱ የተጠረጠሩ ሰዎች ሕክምና እንዲደረግላቸው ጥቆማ እንዲሰጥም ጥሪ አቅርበዋል። በሆንግ ኮንግ የጋራ መኖሪያ ቤት ህንፃዎች ከ120 በላይ ሰዎችን ሕይወት የቀጠፈው የእሳት አደጋ በቁጥጥር ስር ዋለ። በቻይና ሆንግ ኮንግ በጋራ መኖሪያ ቤት ህንፃዎች ላይ በተከሰተው የእሳት አደጋ የሟቾች ቁጥር 128 መድረሱን የአካባቢው ባለስልጣናት ተናግረዋል። ከትናንት በስቲያ በተከሰተው የእሳት አደጋ ለህልፈት ከተዳረጉት በተጨማሪ ከ200 በላይ ሰዎች እስካሁን ያሉበት አልታወቀም ተብሏል። የሆንግ ኮንግ የደህንነት ኃላፊ ከ4600 በላይ ሰዎች በሚኖሩባቸው የጋራ መኖሪያ ቤት ህንፃዎች የተከሰተውን የእሳት አደጋ በቁጥጥር ስር ማዋል መቻሉን ገልጸዋል። አደጋውን ለመቆጣጠርም ከ2000 በላይ የእሳት አደጋ ሰራተኞች መሳተፋቸውን አስታውቀው በአደጋው ምክንያት በጊዜያዊ መጠለያ ለሚገኙ ሰዎች ድጋፍ እየተደረገ ይገኛል ብለዋል። ኃላፊው በሰጡት መግለጫ በሁሉም ህንፃዎች ላይ የተገጠመው የእሳት አደጋ የጥንቃቄ መልእክት መሳሪያዎች አገልግሎት እየሰጡ አልነበረም ብለዋል። በህንፃው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፖሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስ አንድ ምክንያት ሆኖ የተጠቀሰ ቢሆንም ትክክለኛ ምክንያቱ ግን
እስካሁን አልተረጋገጠም። የአደጋውን መንስኤ ለማወቅም ፖሊስ በይፋ ምርመራ መጀመሩንና መረጃዎችን እያሰባሰበ እንደሚገኝም ተጠቁሟል። ከእሳት አደጋው ጋር በተያያዘ የህንፃዎቹን እድሳት የሚያከናውነው የኮንስትራክሽን ኩባንያው 2 ዳይሬክተሮችና 1 የምህንድስና አማካሪ ተጠርጥረው በቁጥጥር ስር መዋላቸውንና ምርመራ እንደተጀመረባቸውም ተዘግቧል። የኩባንያው ኃላፊዎች በከፍተኛ መጠን ቸልተኝነት ፈጽመው ሊሆን ይችላል የሚል እምነት እንዳለ ፖሊስ ገልጿል። የኢትዮጵያ መንግስት ትናንት በቻይና ሆንግ ኮንግ ህንፃ ላይ በደረሰው ከባድ የእሳት አደጋ ባስከተለው ጉዳት የተሰማውን ሀዘን ገልጾ በአደጋው ተጎጂ ለሆኑ ዜጎች መጽናናትን መመኘቱን መዘገባችን ይታወሳል። ፕሬዚዳንት ትራምፕ ከደሃ ሀገራት የሚመጡ ፍልሰተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ሊጥሉ መሆኑን አስታወቁ። ከትናንት በስቲያ ረቡዕ ህዳር 17 2018 ዓ.ም አንድ አፍጋኒስታናዊ ፍልሰተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩስ ከፍቶ ክፉኛ ካቆሰላቸውና የአንደኛው ህይወት ካለፈ በኋላ ፕሬዚዳንት ዶናልድ ትራምፕ ምላሾችን እየሰጡ ይገኛሉ። ፕሬዚዳንቱ አሜሪካ ሙሉ ለሙሉ እንድታገገም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ፍልሰተኞች ላይ ቋሚ እገዳ ጥላለሁ ሲሉ በዛሬው ዕለት ገልጸዋል። እንዲሁም ባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖችን ፍቃድ እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን አገራት እንደሆነ ይታመናል ሲል ቢቢሲ በዘገባው አመልክቷል። ከገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም አገሪቱን መውደድ የማይችሉ ያሏቸውን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የአገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መክፈፍ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎች ያሏቸውን አካላትም ከአሜሪካ የማባረር እቅድ አላቸው ትራምፕ። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ሀና ፍሳ ይዛለች። ተከታተለን መለስ። በድጋሚ አብራችን ቆዩ። ብሔራዊ ባንክ በአዲሱ የባንክ አዋጅ መሰረት ለስታንዳርድ ባንክ ፈቃድ መስጠቱ ተገለጸ። ብሔራዊ ባንክ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ ፈቃድ መስጠቱ ተገልጿል። ፈቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፈቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆኑ በተደነገገው የተሻሻለው ሕግ መሰረት መሆኑ ተጠቁሟል። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጠናዊ ትስስር ሚኒስቴር የተሰጣቸውን ፈቃድ በማደስ አዲስ ፈቃድ የመስጠት ስራ መጀመሩ ተገልጿል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክም በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፈቃድ ያገኘ የመጀመሪያው የውጭ ተቋም መሆን ችሏል የተባለው ፈቃድ የሚሰጣቸው የውክልና ቢሮዎቹ ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ እንደሚያገለግሉ ተመላክተዋል። እነዚህ የውክልና ቢሮዎቹ በባንክ አገልግሎቶችም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ከብሔራዊ ባንክ ያገኘነው መረጃ ያመለክታል። በአዲስ አበባ ቅድመ ክፍያ ወደ ባንክ ላስገቡ መምህራን የቤት ግንባታ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ ነው ሲል ትምህርት ቢሮ አስታወቀ። በአዲስ አበባ 2575 በተሰኘው ፕሮግራም ተደራጅተው የቤት ባለቤት ለመሆን ቅድመ ክፍያ ወደ ንግድ ባንክ ላስገቡ መምህራን የቤት ግንባታ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ ናቸው ሲል የከተማው ትምህርት ቢሮ አስታውቋል። መምህራንን የቤት ባለቤት ለማድረግ የተከናወኑ የሚገኙ የቅድመ ዝግጅት ስራዎቹን ያሉበትን ደረጃ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ የሆኑት ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ጉዳዩ ከሚመለከታቸውና በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር በቅድመ ዝግጅት ስራዎች ላይ ግምገማ ማድረጋቸው ተገልጿል። በግምገማው ወቅትም መምህራንን በ2575 የቤት ልማት መርሃ ግብር የቤት ባለቤት ለማድረግ በተያዘው ቅድ መሰረት የቤቶችን ግንባታ ስራ በፍጥነት ለማስጀመር በሚያስችሉ የቅድመ ዝግጅት
ዝግጅት ስራዎች ዙሪያ ከሚመለከታቸው ተቋማት ጋር በጋራ ምክክር መደረጉ ተገልጿል። የቤቶችን ግንባታ ስራ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ ሲሆን ስራዎችን በአጭር ጊዜ ለማጠናቀቅም የሚመለከታቸው ተቋማት ስራውን በፍጥነት መጨረስ እንዳለባቸው አቅጣጫ መቀመጡ ተመላክቷል። በግምገማው ላይ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ፣ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ፣ የቤቶች ልማት ኮርፖሬሽን፣ የመሬት ልማትና አስተዳደር ቢሮና የአዲስ አበባ መምህራን ማህበር ከፍተኛ አመራሮች መገኘታቸውም ተገልጿል። አባይ ባንክ ከጀርመን ዓለም አቀፍ የልማት ትብብር ድርጅት ጋር በጋራ ለመስራት የሚያስችለውን ስምምነት መፈጸሙ ተገለጸ። አባይ ባንክ በአካባቢያዊ ማህበራዊና አስተዳደራዊ ዘርፎች ላይ ለመስራት ከጀርመኑ ዓለም አቀፍ የልማት ትብብር ድርጅት ጋር ስምምነት መፈጸማቸው ተገልጿል። ይህ ስምምነት በኢትዮጵያ የፋይናንስ ተደራሽነትና አካታችነት ላይ ትኩረት በሚያደርጉ ቁልፍ መስኮች ላይ ለመስራት የሚያስችል መሆኑን የአባይ ባንክ ዋና ስራ አስፈጻሚ አቶ የኋላ ገሰሰ ገልጸዋል። ባንኩ ከጀርመኑ ዓለም አቀፍ የልማት ትብብር ድርጅት ጋር የተፈራረመው ስምምነቱ በኢትዮጵያ የሚደረገውን የኢኮኖሚያዊና ማህበራዊ እድገት ለማገዝ ከሚተገብራቸው በርካታ ስትራቴጂያዊ ትኩረቶች ውስጥ አንዱ መሆኑንም ጠቅሰዋል። ስምምነቱ አባይ ባንክ በፋይናንስ ዘርፍ ከሚሰራቸው ተግባራት በተጨማሪ በአካባቢ ጥበቃ፣ በደንበኞችና ሰራተኞች ደህንነትና በአየር ንብረት ለውጥ ላይ በሚሰሩ ስራዎች ላይ የራሱን አሻራ እንዲያሳርፍ የሚያስችል እንደሆነም ተገልጿል። ባንኩ በኢትዮጵያ የአየር ንብረት ለውጥን ለመከላከል የሚያስችል ግሪን ባንኪንግ የተሰኘ አገልግሎት እንደሚሰጥ እየተገለጸ ሲሆን ስምምነቱ ይህንን የባንኩን አገልግሎት የሚያጠናክር ይሆናል ሲሉም ዋና ስራ አስፈጻሚው ተናግረዋል። የጀርመኑ ዓለም አቀፍ የልማት ትብብር ድርጅት በአፍሪካ ቡድን መሪና ፕሮጀክት ስራ አስኪያጅ ኦሊቨር ሹስተር በበኩላቸው ስምምነቱ በምስራቅ አፍሪካ የፋይናንስ ዘርፍ አባይን ቀዳሚ የሚያደርጉ የትብብር ማዕቀፎችን ያካተተ ሲሆን በተቋሙ የዘለቄታ እድገት፣ የማክሮ ፋይናንስ ዘርፍን ማጠናከር፣ የማህበራዊ ኢኮሎጂያዊ አቅሞችና ተያያዥ ጉዳዮች ላይ የሚሰራቸውን ስራዎች የሚደግፍ ነው ሲሉም ገልጸዋል። ስትከታተሉት የነበረው የዕለተ አርብ ህዳር 19 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።